በኢትዮጵያ ደጋማ አካባቢዎች ሰማዩ የማያባራ ሰማያዊ ጎድጓዳ ሳህን እና ነፋሱ የዕጣን እና የአቧራ ሽታ በነበረበት ዓለም የተባለች ትንሽ መንደር ነበረች። ልቧ ቤተ ክርስቲያኑ ወይም ገበያው ሳይሆን በመንደሩ ዳርቻ ላይ ጠንካራ ቀይ አፈር ነበር። ይህ የፈረንጅ መሬት ነበር እና 4 ወንዶች ልጆች የሚጫወቱበትን መሬት ያህል ጠንካራ ህልም የፈጠሩበት እዚህ ነበር። ሰላም አእምሮ ከእግሩ በበለጠ ፍጥነት ይንቀሳቀስ ነበር። እሱ አርክቴክት ነበር። ማለፊያዎችን እና ተውኔቶችን ከመከሰታቸው በፊት በአቧራ ደመናዎች ውስጥ ሲዘረጉ ያያል። ስጦታው ራዕይ ነበር። ጂማ እንደ ጎተራ ግድግዳ የተገነባ ልጅ ነበር። ሴላም በሚታሰብበት ቦታ ጂማ ጠንካራ ነበር። በጎል ውስጥ በሁለት የተቆራረጡ ዝላዮች ምልክት የተደረገበት ተራራ ነበር። በጂማ የቆመው ኳስ እንዲሁ አልዳነም። በጥልቅ በሚጮህ HMPF ተቀብሎ ስለተቸገረው ይቅርታ ለመጠየቅ እንደተጠጋ ተጠብቆ ነበር። ካሌብ ነበር። ሁሉም የሚንበለበል ጉልበትና የማይቻል ፍጥነት። እሱ ብልጭታ ነበር። አንድ ድንጋይ ማብራትና ተከላካይን በእንቅስቃሴው መንፈስ ያዘ። በራሱ ቋንቋ በደስታ ተጫውቷል። ታዱ የሚባል ታናሽ ሰው ነበር። እግሮቹ እንደ 2 ቆራጥ ችግኞች ነበሩ። እሱ ልብ ነበር። ለእያንዳንዱ የጠፋ ዓላማ ሮጦ እያንዳንዱን ተከላካይ ጫነ። ጥረቱም መንፈሳቸውን አንድ ላይ ያቆየው ሙጫ ነበር። ኳሳቸው የተቀደሰና የተደበደበ ነገር ነበር። በአንድ ወቅት ቆዳ ነበር። ከዓመታት በፊት ከወጣ የእርዳታ ሰራተኛ የተሰጠ ስጦታ። አሁን ከኳስ ይልቅ ቴፕ ነበር። በተስፋና በጥንቃቄ በመጠምዘዝ ተይዟል። የቆዳ ኮከብ ብለው ጠርተውታል። ህልሙ የተወለደው አንድ ተጓዥ ነጋዴ ስለ ዴራ ውድድር ሲናገር ነው። ዝግጅቱ የተካሄደው በሚቀጥለው ሸለቆ ትልቅ መንደር ዴራ ውስጥ ሲሆን እውነተኛ የሳር ሜዳ ወይም ለእሱ ያልፋል እና ትክክለኛ የግብ ምሰሶዎች አሉት። አሸናፊው የሚያብረቀርቅ በፋብሪካ የተሰራ ኳስ እና የመላው ክልል አክብሮት ያገኛል። እንሄዳለን ሲል ሰላም ተናግሯል። ውሳኔው ለእሱ እንደ ተንኮለኛ ማለፊያ ግልጽ ነበር። ለዓለም እንጫወታለን። ጉዞ የመጀመሪያ ጨዋታቸው ነበር። ለአንድ ቀን እና ለአንድ ሌሊት በተራራ መንገዶች ላይ ተጉዘዋል። የቆዳ ስታር ከጂማ ክንድ በታች ተደብቆ ነበር። አንድ ከረጢት የተጠበሰ ገብስ ተጋርተው በዛፎች መደርደሪያ ስር ተኝተው የሚያስቆጥሯቸውን ግቦች ተናገሩ። ዴራ ከጸጥታ ዓለም ጋር ሲነጻጸር ጫጫታና ቀለም ያለው ዓለም ነበር። የውድድር ሜዳው ሰፊ ነበር። በመቶዎች የሚቆጠሩ ተመልካቾችን ተከቧል። ሌሎቹ ቡድኖች እንደ ግዙፍ ሸሚዝ ለብሰው እውነተኛ ቦት ጫማዎችና በራስ መተማመን ፈገግታ ነበራቸው። ከዓለም የመጡት ልጆች ቁምጣቸውንና ባዶ እግራቸውን ለብሰው በቴፕ የተለጠፈ ኳሳቸውን ይዘው አንድ ቁራጭ ዳቦ ይዘው ወደ ድግስ እንደደረሱ ይመስላሉ። የመጀመሪያው ጨዋታቸው ከዴራ ራሱ ከመጣ ቡድን ጋር ነበር። የዴራ ወንዶች ልጆች በቅልጥፍናና በተለማመዱ ቅዝቃዜ ተንቀሳቅሰዋል። አራቱም ጓደኞቻቸውን በጅረት ውስጥ እንዳለ ድንጋይ አድርገው አለፉ። የካሌብ የሩጫ ሩጫዎች በእግሮች ግድግዳ ተገጥመው ነበር። የሰላም ራዕይ ያላቸው ማለፊያዎች ማንንም አላገኙም፣ ምክንያቱም ጓደኞቹ ከህልውና ውጪ የተባሉ ነበር። 4-0 ተሸንፈዋል። ለዴራ የተሰማው ጩኸት በላያቸው ላይ የፈነዳ ማዕበል ነበር። ይህም ዝምታን ብቻ አስቀረ። በዚያ ምሽት በአንድ የዘመድ ግቢ ውስጥ በተበደረ ጥግ ላይ ህልሙ የተሰበረ ሆኖ ተሰማው። የቆዳ ኮከብ በአፈር ውስጥ ተቀምጦ እንደ መንፈሳቸው የተናደደ ይመስላል። መሬቱ በጣም ትልቅ ነው። ካሌብ በጭቃ ውስጥ ክብ እየተከተለ አጉተመተመ። በጣም ጠንካራ ናቸው። ታዱ በሹክሹክታ ተናገረ።
የተለመደው እሳቱ ወደ ፍም ቀነሰ። ጂማ ምንም አልተናገረም። ትላልቅና ደካሞች እጆቹን ብቻ ተመለከተ። ሰላም ተመለከታቸው። የቆዳ ኮከብን ተመለከተ። የተበላሸ ኳስ አላየም። በዓለም ጠንካራ ቀይ መሬት ላይ 1000 ጨዋታዎችን አየ። የጂማን ግትር HMPF አየ። የካሌብን የሳቅ መዞሪያዎች አየ። የታዱን ማለቂያ የሌለው ሩጫ አየ። ጨዋታቸውን ለመጫወት እየሞከርን ነበር አለ ሰላም። ድምፁ ጸጥ ያለ ቢሆንም ጨለማውን እየቆረጠ። በትልቁና ጠፍጣፋ ሳራቸው ላይ። ከዚህ አይደለንም። ከጠንካራው ሜዳ ነን። ከኮረብቶቹ ነን። ነገ የዓለምን ጨዋታ እንጫወታለን። በማግስቱ የተሸናፊው ቅንፍ ነበር። ለአክብሮት ትንሽ ዕድል። ተጋጣሚዎቻቸው እንደ መጀመሪያው ትልቅና በራስ መተማመን ያላቸው ሌላ የመንደር ቡድን ነበሩ። ከመጀመሪያው ንክኪ የሆነ ነገር የተለየ ነበር። ሰላም ረጅም ኳሶችን ለማድረግ መሞከሩን አቆመ። አጫጭርና ስለታም ኳሶችን ተጫውቷል። ጠንካራውንና ያልተጠበቀውን የሜዳውን ምት ለጥቅሙ ተጠቅሟል። ጂማ በጎል ኳሶች ላይ ብቻ አልጣለም። ኳሶቹን ይዞ ያዛቸው። ከዚያም ካሌብ ብቻ ሊደርስበት የሚችለውን ቦታ ለማነጣጠር ኃይለኛ፣ የተጠማዘዙ ኳሶችን ወረወረ። ካሌብ በሰዎች መካከል ለመሮጥ መሞከሩን አቆመ። የነጋዴውን መንገድ፣ የሚሽከረከርበትና የሚዞርበት መንገድ አስታወሰ። በዚግዛግ፣ በድንገት ማቆሚያዎችና በሚሽከረከሩ ኳሶች መንቀሳቀስ ጀመረ። በሜዳው መስመሮች ሳይሆን ወደ ትርምስ እየተጫወተ። ታዱ ሮጠ፣ ፀሐይን እያሳደደ፣ እየገፋ፣ እየገሰገሰ። የተቃዋሚ ተከላካዮች በጩኸትና በማያቋርጥ ዝም እስኪሰለቹ ድረስ ሮጠ። ያንን ግጥሚያ አሸንፈዋል። ከዚያም የሚቀጥለውን አሸንፈዋል። በሕዝቡ መካከል እንግዳ ነገር መከሰት ጀመረ። ጭብጨባው ለትልቅ ቡድኖች ብቻ አልነበረም። ተጀመረው ከዓለም ጥቂት ዘመዶች ቢሆንም እያደገ ነው። ዓለም በእነሱ መንገድ፣ ግጥሚያ በግጥሚያ፣ ተአምር በተአምር ወደ ፍጻሜው ተመልሰዋል። ተጋጣሚያቸው እንደገና የዴራ ወንዶች ልጆች ነበሩ። ፈገግ እያለ፣ አርፎ፣ እርግጠኛ ነበር። የመጨረሻው ጨዋታ አልነበረም። በሳርና በአቧራ ላይ የተነገረ ታሪክ ነበር። የዴራ ወንዶች ልጆች ክህሎት፣ ጥንካሬ፣ ጫማ ነበራቸው። ነገር ግን ዓለም ልብ፣ ተንኮለኛና በጠንካራ ቀይ መሬት ላይ ብቻ የሚነገር የእግር ኳስ ቋንቋ ነበረው። ጂማ እውነተኛ ተራራ ሆነ። በደረቱ፣ በእግሮቹ፣ በፈቃዱ ኳሶችን አስቆመ። የሰላም አእምሮ የተሸከመውን ሳር አንግል አስልቶታል። ካሌብ ድንቅ ነበር፣ እና የታዱ ሞተር አልቆመም። ደቂቃዎች ሲቀሩት ውጤቱ 1-1 ነበር። የዴራ አጥቂ በግብ ላይ ግልጽ በሆነ መንገድ ገባ። ጂማ በኳሱ ላይ ለመገናኘት ሳይሆን ሙሉውን ቦታ በመገኘቱ ለመሙላት ሮጠ። አጥቂው በድንጋጤ ቀድሞ ተኩሷል። ኳሱ የጂማን ትከሻ መታና ወደ ሴላም ወደቀ። ሰላም ወደ ላይ ተመለከተ። ካሌብን በሜዳው አጋማሽ ላይ በፍጥነት የሚንቀሳቀስ ቦታ አየ። በሁለት ተከላካዮች ምልክት የተደረገበት። ታዱን በክንፉ ላይ በኃይል እየተደራረበ ሲሮጥ አየ። ነገር ግን መንገዱን አየ። በዴራ መካከለኛ ክፍል ደክሞ በነበሩት እግሮች መካከል ትንሽ ክፍት መሬት። ዓለምን በጎዳና ላይ አየ። አላለፈም። 3 ንክኪዎችን ወደፊት ወሰደ። ከዚያም ከዓለም ውስጥ ማንም ሊተኩስ የማይደፍር ከሆነ የቆዳ ኮከብን መታ። አልወጣም፣ አልተወዛወዘም፣ ዝቅ ብሎ ቀረ። የተናደደ ቀይ ጥይት ያልተስተካከለውን መሬት እየወረወረ፣ 1 ጊዜ፣ 2 ጊዜ መሬትን እየሳመ፣ ከዚያም የግብ ጠባቂውን ተስፋ አስቆራጭ ዘልቆ አልፎ ወደ መረቡ ጥግ ጮኸ።
ዝምታው የልብ ምት ቀጠለ። ከዚያም ዓለም ፈነዳ። ፉጨት እስኪነፋ ድረስ ለመጨረሻዎቹ ደቂቃዎች በባዶ እግሮችና በሚበሩ ኳሶች ቆሙ። ከዓለም የመጡት አራቱ ልጆች አልሮጡም። በሜዳው መሃል ቆመው፣ እርስ በእርሳቸው ትከሻቸውን አጥብቀው በአቧራና በክብር ተሸፍነው ሕዝቡ በዙሪያቸው ሲሰበሰብ ቆዩ። የሚያብረቀርቅ አዲስ ኳስ ዋንጫ ተሰጣቸው። ነገር ግን በዚያ ምሽት ወደ መንደራቸው የሚመለሱትን ረጅም መንገድ ሲጓዙ፣ ሰላማም በደረቱ ላይ የሸፈነው አሮጌው የተለጠፈ የቆዳ ኮከብ ነበር። ውድድሩን ብቻ አላሸነፉም። እጅግ በጣም ኃይለኛው አስማት በአዲስ ቦት ጫማዎች ወይም ፍጹም በሆኑ ኳሶች ውስጥ እንደማይገኝ አረጋግጠዋል። በጓደኞች መካከል ባለው ትስስር፣ በራሳቸው ጠንካራ ሜዳ ትዝታና ምንም የውጤት መስመር ሊያሸንፈው በማይችለው የጋራ ህልም መንፈስ ውስጥ ይገኛል። እነሱ ከዓለም የመጡት ወንዶች ልጆች ነበሩ እና ሸለቆዎቹን የቤት ጨዋታ እንዴት እንደሚጫወቱ አሳይተዋል።